የዜና መጽሔት የዕለቱ መጽሔተ ዜናችን የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት እሁድ ይፋ ባደረገው ሰባተኛው ጠቅላላ ሀገራዊ ምርጫ ውጤት ላይ ነው ሰፊውን ጊዜ የሚወስደው። ቀዳሚው ከአዲስ አበባ የደረሰን ዘገባ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከ20 ቀናት በፊት ግንቦት 24 ቀን 2018 ዓ.ም የተካሄደው ሰባተኛው ጠቅላላ ምርጫ አጠቃላይ ውጤትን በትናንትናው ዕለት አዲስ አበባ ውስጥ ይፋ አድርጓል። ምርጫ ቦርዱ በዚህኛው ምርጫ አሳካው ያላቸውን በርካታ ስኬቶች ዘርዝሯል። በሂደት ያጋጠሙ ያላቸውን ተግዳሮቶችም እንዲሁ አንስቷል። ስዩም ጌቱ ተከታትሎታል። በመራጮች ምዝገባና በምርጫው ቀን የምርጫ አስፈጻሚዎች ገለልተኝነትና ሙያዊ ብቃት ላይ በቦርዱ ከፍተኛ ክትትል ሲደረግ መቆየቱን ያነሱ ኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ቦርዱ ባደራጀው የክትትል ቡድን የሕግ ጥሰቶችና ያልተገቡ ያሏቸው ጣልቃ ገብነቶችን ተከላክለዋል። በአንዳንድ የምርጫ ክልሎች የአካባቢ አስተዳደሮች ጣልቃ ገብነት፣ በምርጫ አፈጻጸም የአሰራር ግድፈቶች እና ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በመመርመርና በራሱ የክትትል ቡድን በተገኘ መረጃ የህዝብን ድምፅ ከማንኛውም ጉዳይ በላይ በማስቀደም በአንዳንድ ምርጫ ክልሎች በድምፅ መስጫው ቀን ጭምር አስፈጻሚዎችን አሰናብቷል። የምርጫ ውጤቶች ላይም ውሳኔ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት እሁድ የሰባተኛው ጠቅላላ ምርጫ ውጤት ይፋ ባደረገበት ወቅት የምርጫውን ውጤት በይፋ የዘረዘሩት የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ በፊ ናቸው። ቦርዱ ባሰማራቸው የክትትል ቡድኖች በኩል የመጡለትን የምርጫ ህግ ጥሰቶች መነሻ በማድረግ በቦርዱ በኩል የእርምት እርምጃዎችም ተወስደዋል። በተለይም በድምፅ መስጫው ዕለት የክትትል ቡድኖቹ በአንዳንድ ምርጫ ጣቢያዎች የለዩቸው የምርጫ ህግ ጥሰቶች፣ ለአብነት የፖለቲካ ፓርቲ ወይም የግል እጩ ተወካዮች ወደ ምርጫ ጣቢያ ገብተው እንዳይታዘቡ ማድረግ፣ እከሌ ፓርቲን ምረጡ የሚሉ ህገ ወጥ ቅስቀሳዎች፣ በምርጫ አስፈጻሚዎች ላይ የሚደረጉ ተጽዕኖች፣ የአስፈጻሚዎች የገለልተኝነት ችግሮች ተስተውለዋል። ቦርዱም በክትትል ቡድኑ የቀረቡ ጥሰቶችን በማረጋገጥ በምርጫ ጣቢያዎች የተሰጡ ድምጾችን በምርጫ ክልል ደረጃ ከማዳመር እንዲወጡ፣ በዚህ ህገወጥ ተግባር ላይ የተሳተፉ የቦርዱ አንዳንድ አስፈጻሚዎች ላይ የአስተዳደርና የወንጀል ተጠያቂነት እንዲኖር፣ በዚህ ህገወጥ ተግባር ውስጥ የተሳተፉ አንዳንድ የመንግስት አካላት የወንጀል ተጠያቂነት እንዲኖር ቦርዱ ወስኖ ለሚመለከተው የምርመራ አካል እንዲመራ የማድረግ ሂደት ላይ ይገኛል። የቦርዱ ምክትል ሰብሳቢ ተስፋዬ ንዋይ የምርጫውን ውጤት በገለጹበት ወቅት በ12 የምርጫ ክልሎች 9 የህዝብ ተወካዮች ምክር ቤትና በ4 የክልል ምክር ቤት ውጤቶችን በድጋሚ ቆጠራ እንዲጣራ፣ በ11 የምርጫ ክልሎች ማለትም 6 የህዝብ ተወካዮችና በ7 የክልል ምክር ቤቶች ደግሞ ዳግም ምርጫ እንዲደረግ መወሰኑንም ገልጸዋል። ብሔራዊ ምርጫ ቦርዱ ጉልህ የሆነ የድምፅ አቆጣጠርና ውጤት አሞላል ችግር በማጋጠሙ ድጋሚ ቆጠራ እንዲካሄድ ውሳኔ ያስተላለፈባቸው 12 የምርጫ ክልሎች ሲሆኑ ከነዚህም 3ቱ በደቡብ ኢትዮጵያ፣ 3ቱ በኦሮሚያ ክልል፣ 2ቱ በሲዳማ ክልል፣ 2ቱ በሶማሌ ክልልና በአፋርና በማዕከላዊ ኢትዮጵያ አንዳንድ የምርጫ ክልሎች ያጋጠሙ ናቸው። ቦርዱ በተፈጸመው ጉልህ የምርጫ ህግ ጥሰት ምክንያት ውጤቶቹን ሙሉ በሙሉ ሰርዞ ድጋሚ ምርጫ እንዲካሄድባቸው ከወሰነባቸው የምርጫ ክልሎች ደግሞ በኦሮሚያ ክልል በባቱ ዙዋይና ቤጊ የምርጫ ክልሎች፣ በማዕከላዊ ኢትዮጵያ በሁለት የህዝብ ተወካዮች ምክር ቤት የምርጫ ክልሎች፣ በሶማሌ ክልል 5 የክልል ምክር ቤቶች ምርጫ ክልሎች እና በሲዳማ ክልል 2 የህዝብ ተወካዮች ምክር ቤት የምርጫ ክልሎች ናቸው። እነዚህ ዳግም ቆጠራና ዳግም ምርጫ የሚደረግባቸው 23 የምርጫ ክልሎች ውጤት ትናንት ይፋ በተደረገው ጠቅላላ የምርጫ ውጤት ውስጥ አለመካተቱም ነው የተገለጸው። በዚሁ ወቅት በመድረኩ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ምርጫን ላሸነፉት አደራ ተወጡ ብለዋቸዋል። የምርጫ ትልቁ በረከት ለሀገር የሚኖረው ዘላቂ እድገትና መረጋጋት ነው። ለነውጥ ምርጫ አይካሄድም። ለሁከት ድምፅ አይሰጥም። ስለዚህ ኢትዮጵያ ህዝቦች የመረጡበት ዋናው ቁም ነገር ትልቅ ለሀገር መደላድል የጋራ የሆነ ማህበራዊ ጥሪትና ሀብት በመሆኑ እያንዳንዳችሁ በምርጫው ባገኛችሁ ተቀባይነት ልኬታ ብቻ ሳይሆን ህዝቡ አልቆ በተመለከታችሁ ከፍታ ልክ አደራችሁን በታማኝነት መፈጸም ይኖርባቸዋል። ገዢው ብልጽግና ፓርቲ የክልል ምክር ቤቶችና የኢፌዴሪ ህዝብ ተወካዮች ምክር ቤት አብላጫውን ድምፅ በማግኘት በሰፊው ማሸነፉን ምርጫውን ያስፈጸመው የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በይፋ ማሳወቁ ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በሰባተኛው ጠቅላላ ምርጫ 17 የፖለቲካ ፓርቲዎች የህዝብ ተወካዮች ምክር ቤት መቀመጫዎች ማግኘታቸውን የኢትዮጵያ ብሔራዊ የምርጫ ቦርድ አስታውቋል። ይህም በ2013 ዓ.ም ተካሂዶ በነበረው 6ኛ ሀገራዊ ምርጫ ከተገኘው የመቀመጫ ቁጥር ጋር ሲነጻጸር ቢያንስ በ4 እጥፍ መጨመሩን አሳይቷል።
የተቃዋሚዎች መቀመጫ ቁጥር መጨመር በቀጣይ በሚመሰረተው ምክር ቤት ላይ ምን የተለየ ነገር ይዞ ይመጣ ይሆን ሲል ሸዋንግዛው ወጋየው ተመራጭ እንደራሴዎችንና የፖለቲካ ሳይንስ ባለሙያዎችን አነጋግሮ ተከታዩን ዘገባ ልኮልናል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ይፋ ባደረገው የምርጫ ውጤት መሰረት ተቃዋሚ ፓርቲዎች 40፣ የግል ተወዳዳሪዎች ደግሞ 8 የፌዴራል መቀመጫዎችን አግኝተዋል። ይህም በ2013 ዓ.ም ተካሂዶ በነበረው ምርጫ ከተገኘው የመቀመጫ ቁጥር ጋር ሲነጻጸር የአሁኑ ቢያንስ በ4 እጥፍ መጨመሩን ያሳያል። ዶክተር አወቀ ሐምዛዬ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን በመወከል ለሁለተኛ ጊዜ የህዝብ ተወካዮች ምክር ቤት ወንበር ካሸነፉት መካከል ናቸው። ዶክተር አወቀ አሁን የተገኘው የመቀመጫ ቁጥር በቀላሉ መታየት የለበትም ይላሉ። በርካታ ማህበረሰቦች ውስጥ ያሉ ችግሮችን በመለከት በርከት ያሉ ድምጾች ከገዢው ፓርቲ በተለየ ሁኔታ እንዲነሱ ደመጡ የበለጠ የህዝብ ድምጽ እንዲሰማ ያደርጋል የሚል የራሴ ግምገማ አለኝ። ትክክለኛ ይመስለኛል። ባለፈው የምክር ቤት ዘመን የተቃዋሚዎች መቀመጫ ቁጥር አነስተኛናም የምክር ቤቱ የስነ ስርዓት ደንብ ከሚጠይቀው ቁጥር ያነሰ እንደነበር የጠቀሱት ዶክተር አወቀም በዚህም የተነሳ አጀንዳ ማስያዝን ጨምሮ በምክር ቤቱ የህዝብን ፍላጎት ለማንጸባረቅ አዳጋች ሆኖ መቆየቱን ገልጸዋል። በቀጣዩ ምክር ቤት ተቃዋሚዎች በቁጥር ከፍ ብለው መገኘታቸው የምክር ቤቱ ደንቦች የሚጠይቁትን መስፈርቶች በማሟላት የተሻለ ተሳትፎ ለማድረግ ያስችላል የሚል እምነት እንዳላቸው ተናግረዋል። ምክር ቤቱን ስነ ስርዓትና የአባላት ስነ ምግባር ደንብ ይባላል። በዛ ውስጥ ምድላል የተቃዋሚዎች ቀን ይኖራል። በሳምንት አንድ ቀን ይላል። አጀንዳ ተቃዋሚዎች ፎርሙሌት አድርገው ለውይይት ለፓርላማ ያቀርባሉ። ይሄ አሁን በፊት ሞክረን ያልተሳካልን በጣም ትንሽ ስለነበረ አሁን በርካታ ስለሆን አጀንዳዎችን ቀርጸን ፓርላማ እንዲወያይበት የማድረግ እድል ይከፍትልናል። ስለዚህ የአስፈጻሚ አካልን ለመቆጣጠር እና መንግስት የበለጠ አሰራሩ ግልጽ እንዲሆን የማድረግ ሀሳብ አለው የሚል የራሴ ግምት አለኝ። አቶ አወላሊ በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ጥናት መምህር ናቸው። የተቃዋሚ ፓርቲዎች በክልሎችና በፌዴራል የህዝብ ተወካዮች ምክር ቤት ያላቸው መቀመጫ መጨመር በበጎ የሚታይ መሆኑን ይናገራሉ። ግን ደግሞ የተቃዋሚ አባላት በምክር ቤቱ የሚጠበቅባቸውን ሚና ሊጫወቱ ይችላሉ የሚል እምነት እንደሌላቸው የገለጹት የፖለቲካ ሳይንስ መምህሩ ለዚህም ምክንያት ነው ያሉትን ጠቅሰዋል። እነዚህ ተቃዋሚ ፓርቲዎችስ ወደ ፓርላማ የመጡበት መንገድ ኳሊቲ ነበረ ወይ የሚለው ሪሊ በዓለም አቀፉ የዲሞክራሲ ኢንዴክስ መስጠት ሪል ኦፖዚሽን በእውነትም ገዢውን ፓርቲ አሸንፈው ነው ወይ ፓርላማ የገቡት የሚለው በጣም አጠራጣሪ ስለሆነ፣ ምክንያቱም በተለያዩ አካባቢዎች እንደታዘብናቸው ተቃዋሚ ፓርቲዎች ያሸነፉባቸው የምርጫ ጣቢያዎች ገዢ ፓርቲ እጩ ያላቀረበባቸው በመሆኑ ይሄ ደግሞ ቅድሚያ በተወሰደ ውይይትና ዝግጅት መሆኑ ፓርላማው የአንድ ፓርቲ ብቻ መቀመጫ ነው ከሚለው እይታ የተለየ እይታ ዓለም አቀፍ ኢሜጅ ከመፍጠር ያለፈ ሚና እንደሌለው ዶክተር አወቀ ሐምዛዬ መምህር አወላሊ በሰነዘሩት ሀሳብ ላይ እንደሚስማሙ ይናገራሉ። ያ ማለት መቀመጫ ያገኙ አባላት በሙሉ በይሉኝታ ይታሰራሉ ብሎ መገመት ስህተት መሆኑን የጠቀሱት ዶክተር አወቀም ለመሰረታዊ መርህ ተገዢ የሆኑ አባላት እንዳሉ ማሰብ ይገባል ይላሉ። ኦልሬዲ አንድ ነገር የሚሰጥ ሰው ገንዘብም ይሁን ስልጣንም ይሁን ኖርማሊ ኤክስፐክት ያደርጋል በሰጠው እኩል እንድታገለግለው ተስፋ ያደርጋል። ግን በሌላ በኩል በይሉኝታ ሰዎች ይታሰራሉ ማለት አይደለም። አንዳንድ በይሉኝታ ሰዎች አይታሰሩም መሰረታዊ መሪ ካላቸው። ግንቦት 24 ቀን 2018 ዓ.ም በተካሄደው ጠቅላላ ምርጫ ከተወዳደሩት 42 የፖለቲካ ፓርቲዎች መካከል የህዝብ ተወካዮች ምክር ቤት መቀመጫ ያገኙት 17 ፓርቲዎች መሆናቸውን የብሔራዊ ምርጫ ቦርድ በትናንቱ የውጤት መግለጫው ማስታወቁ ይታወቃል። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ። ከዚሁ ከምርጫ ጉዳይ ሳንወጣ ወደ ምዕራብ ኢትዮጵያ ክፍል እንጓዛለን። በቤኒሻንጉል ጉሙዝ ክልል ተቃዋሚ የፖለቲካ ፓርቲዎች በርከት ያሉ መቀመጫዎች ማሸነፋቸው ይፋ ተደርጓል። ፓርቲዎቹ አንድ የህዝብ ተወካዮች ምክር ቤትና 19 የክልል ምክር ቤት መቀመጫዎች ማሸነፋቸውም ተገልጿል። የአሶሳው ወኪላችን ነጋሳ ደሳለኝ ተፎካካሪ የፖለቲካ ፓርቲ እጩዎችና አመራሮችን አነጋግሮ ተከታዩን ዘገባ ልኮልናል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ይፋ ባደረገው መረጃ በቤኒሻንጉል ጉሙዝ ክልል በሰባተኛው ጠቅላላ ምርጫ ላይ ከተሳተፉት የተፎካካሪ ፖለቲካ ፓርቲዎች መካከል ሁለቱ የክልልና የህዝብ ተወካዮች ምክር ቤት ወንበር አሸንፈዋል። አንድ የግል እጩ ተወዳዳሪም የክልል ምክር ቤት መቀመጫ ያሸነፉ ሲሆን የጉሙዝ ህዝብ ዲሞክራሲያዊ ንቅናቄና የቤኒሻንጉል ህዝብ ነጻነት ንቅናቄ 19 የክልልና አንድ የህዝብ ተወካዮች ምክር ቤት ወንበር ማሸነፋቸውን የቦርዱ ምክትል ሰብሳቢ የሆኑት አቶ ተስፋዬ ነዋይ ይፋ ካደረጉ
ካደረጉት የምርጫ ውጤት ለመረዳት ተችሏል። የክልል ምክር ቤቱ የምርጫ ክልሎች ብዛት 20 ነው። የምክር ቤት ውስጥ ያሉ መቀመጫዎች ብዛት የክልል ምክር ቤት ውስጥ ያሉ መቀመጫዎች ብዛት 165 ነው። ከነዚህ 165 የምክር ቤት መቀመጫዎች ውስጥ ብልጽግና ፓርቲ 145 መቀመጫዎች አግኝቷል። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 14 መቀመጫዎች አግኝቷል። የቤኒሻንጉል ህዝብ ነጻነት ንቅናቄ 5 መቀመጫዎች አግኝቷል። የግል እጩ የሆኑት ጌታቸው ወዲሻ ጊሻዲ 1 መቀመጫ አግኝተዋል። በክልሉ መተከልና ካማሺ ዞኖች በምርጫ የተሳተፈው የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 14 የክልልና 1 የህዝብ ተወካዮች ምክር ቤት መቀመጫ ማሸነፉን ፓርቲው አመልክተዋል። የፓርቲው ሊቀመንበር አቶ ግራይ ጉደታ ፓርቲው ብዙ ጫናዎችን በመቋቋም የተሻለ ውጤት ማግኘቱን ተናግረዋል። በ6ኛ ዙር ምርጫም ፓርቲው 8 የክልል ምክር ቤት አሸንፎ እንደነበር ተገልጸዋል። በተቻለ መጠን ዋናው ምርጫው በሰላም መጠናቀቁ አንድ ትልቅ ነገር ነው፣ አንድ ድል ነው። እኛ ላይ የነበረ ዝም ብሎ ስጋት ወሬ ሌላ ነበረ። እኛ ግን የያዝነው ዓላማ የሰላም ወርቄን የተነሳን እስከሆነ ድረስ ማንኛው ተጽዕኖ ቢደርስብንም በጎድን ለክልል ምክር ቤት 14 ወንበር አግኝተናል። ለህዝብ ተወካዮች ምክር ቤት 1 ወንበር አግኝተናል። ይህ አጠቃላይ 15 ወንበሮች አግኝተናል እና ለዚህም ድምፅ ለሰጠን መላው ሻንጉል ክልል የሚኖሩ ከማሺ ዞን እና መተከል ዞን ህዝብ እጅግ አድርገን እናመሰግናለን። የመረጡንም ያልመረጡንም በጣም እናመሰግናለን። በቤኒሻንጉል ጉሙዝ ክልል በምርጫ ላይ ከተሳተፉት ፓርቲዎች መካከል ሌላው የቤኒሻንጉል ህዝብ ነጻነት ንቅናቄ ሲሆን 5 የክልል ምክር ቤት መቀመጫ ማሸነፉን ጠቁመዋል። የፓርቲው ሊቀመንበር አቶ አብዱል ሰላም ሸንግል ያገኙት ወንበር የፓርቲው የዲሞክራሲ ተሳትፎ ለውጥ ማስገኘቱን አመላካች ነው ሲሉ ተናግረዋል። ባለፈው ስንወዳደርም ይሄ ውጤትም አልነበረንም። ስለዚህ በአሁኑ 5 ወንበር ማግኘታችን አንድ ዲሞክራሲ ተሳትፏችን ከፍ ያደርጋል የሚል ሀሳብ ነው ያለን። በቀጣይ ደግሞ ይህንን አጋጣሚ ተጠቅመን በሚቀጥሉት ጊዜያት ፖለቲካ ተሳትፏችን በምን አይነት መልኩ ማሳደግ አለብን የሚለውን ሁኔታ ይፈጥርልናል ብለን እናምናለን። ፓርቲው በ6ኛ ዙር ምርጫ ተሳትፎ የነበረ ቢሆንም ለክልል ምክር ቤትም ሆነ ለህዝብ ተወካዮች ምክር ቤት ድምጽ ሳያገኝ መቅረቱን ጠቁመዋል። የቤኒሻንጉል ጉሙዝ ክልል ምክር ቤት ካሉት 165 ወንበሮች መካከል 145 የሚደርሱ መቀመጫዎችን ብልጽግና ፓርቲ ማሸነፉን የብሔራዊ ምርጫ ቦርድ መረጃ ያስረዳል። በክልሉ ከ20 በላይ ምርጫ ክልሎችና 752 ገደማ ምርጫ ጣቢያዎች ላይ ምርጫ የተካሄደ ሲሆን 8 የሚደርሱ የፖለቲካ ፓርቲዎች ደግሞ በምርጫው ላይ መሳተፋቸውን መዘገባችን ይታወሳል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ከምርጫ ዘገባ ወጣ ስንል ታዋቂው የፈረንሳዩ ጋዜጣ ላክሮዋ ዘጋቢው ኦግስቲን ፓስሊ በቅርቡ ከኢትዮጵያ የተባረረችበት ሁኔታ አግባብ አልነበረም ሲል ወቀሰም። የጋዜጣው ዝግጅት ክፍል ለዶይቼ ቬለ እንዳለው የኢትዮጵያ መንግስት ባለስልጣናት በጋዜጠኛዋ ላይ የወሰዱት እርምጃ የፕሬስ ነጻነት ጥሰት የፈጸመ ነው ሲል ከሷል። ጋዜጠኛ ኦግስቲን ፓስሊ በቅርቡ ወደ ትግራይ ክልል ተጉዛ በክልሉ ያለውን ሁኔታ ለመዘገብ በእንቅስቃሴ ላይ እያለች ከተደረሰባት በኋላ ከሀገር መባረሯ መዘገቡ ይታወሳል። ሃይማኖት ጥሩነህ ተከታዩን ዘገባ አድርሳናለች። ፈረንሳይ ውስጥ ለሚታተመው ላኩዋ ለተሰኘው ጋዜጣ ዘጋቢ የሆነችው ፈረንሳይቷ ጋዜጠኛ ኦገስቲን ፓስሊ ለዘገባ ወደ ትግራይ ክልል በተጓዘችበት ወቅት ስራዋን አቋርጣ ከክልሉ እንድትመለስ መደረጉ ብሎም የስራ ፍቃዷን ተሰርዞ ከኢትዮጵያ እንድትባረር በኢትዮጵያ የመንግስት ባለስልጣን አካል በኩል ውሳኔ እንደተላለፈባት መሰማቱ በቅርብ ይታወቃል። በጉዳዩ ላይም የኢትዮጵያ መንግስት ስለ ጋዜጠኛዋ መባረር ግልጽ ምክንያት አለመስጠቱም እስካሁን ድረስ ተሰምቷል። ለመሆኑ ጋዜጠኛዋ ወደ ትግራይ ያቀናችበት ምክንያት ምን ነበር? ለምንስ በመንግስት በኩል ይህ እርምጃ ሊወሰድ ቻለ? ለሚሉት ጥያቄዎች የላኩዋን ጋዜጣ ዓለም አቀፍ ክፍል ኃላፊና የጋዜጠኛዋ አርታኢ የሆኑትን ቶማስ ኦፎኑንግ ለዲደብሊው ተከታዩን ምላሽ ሰጥተዋል። ወደ ትግራይ ክልል ለመሄድ የወሰነችው በክልሉ አሁን ላይ ምን እየሆነ እንደሆነ ለመዘገብ ነበር። አዲስ ጦርነት በአዲስ አበባና በክልሉ ባለስልጣናት ሊቀጥል እንደሚችል የሚወራ ወሬ እንዳለ ታውቃለች። የመጨረሻው ዘገባዋ የነበረውም ጸረ አዲስ አበባ ዘገባ አይደለም። ምክንያቱም የመጨረሻው ጽሑፏ የትግራይ ወጣቶችን ምልመላ የሚገልጽ ነበር። ይህን ጦርነት መሳተፍ የማይፈልጉ ከዚህ ለማምለጥ ስለሚያደርጉት እንቅስቃሴ
እንቅስቃሴ የሚገልጽ ጽሑፍ ነበረ። እናም የኢትዮጵያ ባለስልጣናት ለምን ከስራዋ ለማባረር እንደወሰኑ ለመረዳት አስቸጋሪ ነው። ምክንያቱም ስራዋን ሰርታለች፣ ህጎቹንም ታከብር ነበር። ስለዚህ ይህ ለእኛ ለጋዜጣችን የፕሬስ ነጻነት ጥሰት ነው። ቶማስ በኢትዮጵያ መንግስት በባልደረባቸው ላይ የተወሰደው እርምጃ ላይም የፈረንሳይ መንግስት ለዘብተኝነት እንዳስገረማቸውም ጨምረው ተናግረዋል። ይህ የተለየ ብቸኛ ጉዳይ አይደለም፣ ግን በእርግጥ ለፕሬስ ነጻነት መጥፎ ምልክት ነው። በግልጽ እንደሚታየው የአዲስ አበባ ባለስልጣናት በአሁኑ ጊዜ ኢትዮጵያ ውስጥ ምን እየተከናወነ እንደሆነ እንዳለ ለመከታተል የውጭ አይኖችና ታዛቢዎች እንዲኖሯቸው አልፈለጉም። የኢትዮጵያ ባለስልጣናት ዘጋቢያችንን ለማባረር ከወሰኑ በኋላም የፈረንሳይ ባለስልጣናት ዝምታ እንዳስገረመኝ ነው መናገር የምችለው። ውሳኔውን ተከትሎ ምንም አይነት አስተያየት፣ ምንም አይነት መግለጫ ከፈረንሳይ ባለስልጣናት በኩል የተደረገ ነገር የለም። በጣም ጸጥ ብለዋል። ስለዚህ እኛም የተስማማነው ለምን እንደሆነ ለመረዳት የፈረንሳይ የውጭ ጉዳይ ሚኒስትርን ለማነጋገር ወስነናል። ኢትዮጵያ ከዚህ ቀደም በጋዜጠኞች አያያዝ ስሟ በዓለም አቀፍ የፕሬስ ተቋማት በኩል በበጎ ሳይነሳ ቢቆይም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ግን የታሰሩ ጋዜጠኞችን በመፍታት የታገዱ ሚዲያ ተቋማትን እንዲመለሱ ፍቃድ በመስጠትም የተወሰደው ትልቅ እምርታም አድናቆትና ምስጋናን አሰጥቷቸው የነበረ መሆኑን የጠቀሰው ዓለም አቀፉ ድንበር የለሽ የዘጋቢዎች ተቋም አሁን ላይ ግን የኢትዮጵያ የፕሬስ ነጻነት ሁኔታ አስጊ ሁኔታ ውስጥ የሚገኝ መሆኑን አስታውቋል። ሳዲቦ ማሮንግ የአርኤስኤፍ ከሳራ በታች ቢሮ ዋና ዳይሬክተር ቀጣዩን ለዲደብሊው እንዲህ ሲሉ ተናግረዋል። ይህ ማነቆ በሀገሪቱ ውስጥ ተደጋጋሚ እየሆነ እንደመጣ የሚያሳይ ሲሆን 5 ጋዜጠኞች በስራቸው ምክንያት አሁን ላይ በስር ላይ ባሉበት ሀገር ውስጥ መረጃን ለማግኘት ባለስልጣናት ሳንሱር ለማድረግና ለመቆጣጠር ምን ያህል ዝግጁ እንደሆኑ በድጋሚ የሚያሳይ ነው የሚሆነው። አርኤስኤፍ የኢትዮጵያ ባለስልጣናት ይህንን ጭቆና እንዲያቆሙና ኦገስቲን ፓሲሊም ስራዋን እንድትቀጥል እንዲሁም ሌሎችም የታገዱትም ያለምንም እንቅፋት የአገሪቱ ውስጥ በስራቸው እንዲሸፍኑ እንዲፈቀድ ጥሪውን ያቀርባል። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ። አድማጮቻችን በዚሁ ለዕለቱ የያዝነውን የመጽሔተ ዜናችንን እናጠናቅቃለን።